ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን የአምላካችን ክብርና ምስጋና ለእርሱ ይድረሰው እያል እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገረው ምክንያታችን በዓለ ጥር ሥላሴ ነው። የጥር ሥላሴ እንግዲህ ያው ጥር በገባ ማንኛውም ወር በገባ በየ7 ቀኑ የቅድስት ሥላሴ ወራዊ መታሰቢያ ይደረጋል። ወደ ጥር ላይ ስናመጣው ግን ጥር ላይ የእግዚአብሔር ክብር የተገለጠበት ወይም ያው እግዚአብሔር በዚህ ምድር ላይ ሰው ሆኖ የመጣው ወልድ ኢየሱስ ክርስቶስ ስለሱ የሚተረክበት የሚነገርበት ቢሆንም በአብዛኛው ጥር ሥላሴን ግን በሁለት መንገድ እናከብረዋለን። ጥር ሥላሴን ስናከብር ሁለት አይነት በዓል አድርገን ነው የምናከብረው። አንደኛ የብሉይ ኪዳን መታሰቢያ ነው። ሁለተኛው ደግሞ የሐዲስ ኪዳን ነው። የብሉይ ኪዳን መታሰቢያው ስንመለከተው በኦሪት ዘፍጥረት ምዕራፍ 11 ላይ እንደምንመለከተው የሰው ልጆች በምድር ላይ ኃጢአታቸው እየበዛ ሲሄድ ራሳቸውን መቆጣጠር አቅቷቸው እግዚአብሔርን መፍራት ከሰው ልጆች ጠፍቶ በነበረበት ሰዓት ሕንፃ እንገንባ፣ ወደ ሰማይ እንውጣ፣ በሰማይ ካለው ከእግዚአብሔር ጋር እንዋጋ፣ በሰማይ ላይ ያለውን ተዋግተን ድል ካደረግን በኋላ ምድርን ብቻ ለምን እንገዛለን? ሰማይን መግዛት እንችላለን፣ በሰማይ ሆነን ፍጡራንን መቆጣጠር እንችላለን የሚል በከንቱ ሐሳብ ሰዎች ተነሳስተው ወደ ክደትና ወደ ጨለማ ጉዞ የገቡበት ጊዜ እንደነበረ ቅዱስ መጽሐፍ በደንብ አድርጎ በዘፍጥረት 11 ላይ ይተረካል ማለት ነው። ጥንተ ነገሩን ስንመለከተው በኖህ ዘመን የነበሩ ህዝቦች በድለው ፍል ውሃ ከሰማይ ወርዶ አጥለቅልቆ ዓለምን አጥፍቷቸው ነበረ። ያው ከኖህ ጋር 8 ሆኖ ቤተሰቡ እሱ መዳኑን መጽሐፍ ቅዱስ ይነግረናል። ማለትም ኖህ 3 ልጆች አሉት፣ ሴም፣ ካም፣ ያፌት የሚባሉ ወንዶች ናቸው። ለነኚህም ደግሞ 3 ሚስቶች አሏቸው። ኖህ ራሱ አምዛራ የምትባል ሚስት አለችው። 8 ነፍስ ሆኖ እሱና ልጆቹ እስከ ሚስቶቻቸው ኖህ ከፍል ውሃ እንደዳነ መርከብ ሰርቶ ይህ ዘወትር የምናስተምረው መጽሐፍ ቅዱስ ላይ ተጽፎ ያለ ያው ቃል ነው ማለት ነው። እና ከዚያ በኋላ 150 ቀን በኋላ በምድር ላይ ውሃው በጎደለ ጊዜ ኖህ ወደዚህ ምድር መጥቶ መኖር ሲጀምር እግዚአብሔር አንድ ነገር ተናግሮታል። ብዙ ወተባዙ ምልኡ ለምድር፣ ብዙ ተባዙ ምድሩን ሙላት አለው በዘፍጥረት 9 ላይ እንደተጻፈው። እሱም እንዴት ይሆናል እግዚአብሔር ሆይ ብዙ ተባዙ ብላ አዳም አባታችን ነግረው ነበር። በዙ ተባዙ ወለዱ ተዋለዱ ወከደንዋ ለምድር፣ ምድርንም ሞሏት። ምድርን እየሞሏት ሲሞጡ ግን እንደዚህ በእኛ ዘመን ያለው ትውልድ ተፈጠረና በደለ። አንተ በፍል ውሃ ፈርድህ አጠፋው። አንተ መፍረድክን ካልተው ከኛም ጥፋታችን መበደላችን ካልተውን እንዴት ይሆናል? እኛ ባህሪያችን ደካማ ነው፣ ኃጢአት ልንሰራ እንችላለን። አንተ ደግሞ ፈራጅ ነህ፣ ፈርድህ ታጠፋን አለ። ፈርድህ ከምታጠፋን እኛም ደግሞ በደል እየበደልን አንተን ከምናሳዝንህ እኔና ልጆቼ ቤተሰቦቼ ብቻ እያመሰገንህ ሕግ ጠብቀን ብንኖር አይሻልም የሚል ጥያቄ ጠይቋል። እግዚአብሔርም አመዳግመ እያማስና ለምድር በማይክ ሰይም ቀስቴ በውስተ ደመና፣ ዳግመኛ ምድርን አላጠፋትም በፍል ውሃ፣ ለዚህም ቀስቴን በደመና መካከል አድርጌ ያሳያለሁ ብሎ 4 ህብር አድርጎ ቀስተ ደመና አሳይቶት ከዚያን ጊዜ ጀምሮ ኖህ ብዙ ተባዙ ባለው መሰረት መቀጠሉን ነው። እየበዙ እየተባዙ ሲመጡ ከለዳውያን የሚባለውን ምድር እየከደኑት መጥተዋል። ከለዳውያን የሚባለው ምድር ፋርስ ባቢሎን ተብሎም የሚጠራ ምድር፣ ከዚያም ደግሞ ባቢሎን ፋርስ ባቢሎን ተብሎ ተጠርቷል። ከዚያም ተርሴስ ደሴያት ተብሎ ይጠራል። ብዙ ስም አለው። አሁን ኢራቅና ኢራን ብለን የምንጠራው አካባቢ ማለት ነው። ስለዚህ እየበዙ እየተባዙ ሲመጡ ከኖህ በኋላ የመጣው ትውልድም ቀድሙ ዘናሁ ሐሰመ፣ ከቀድሞው ትውልድ የከፋ ትውልድ ሆነ ማለት ነው። ማለትም እነኛ እርቃናቸው በኖህ ዘመን የነበሩት እርቃናቸውን እንደ ባዝራ በአደባባይ ላይ የሚዳሩ የሚወጡ ዝሙት የሚፈጽሙ ነውር ጌጡ የሆኑ ሰዎች ነበሩ። አሁን እነኛዎቹ ደግሞ የነኝ ኃጢአት ደግሞ ከነኛ በዛ። የነኝ ደግሞ ጭራሽ ጡብና ምርት አሉ፣ ቦለኬት ማለት ነው። እንደገና ፒራሚድ እንገንባ፣ ግንብ እንገንባሉ፣ እስከ ጽንፈ ሰማይ እስከ ሰማይ ዳርቻ እንውጣሉ። ከዚያ ከወጣም በኋላ ከእግዚአብሔር ጋር እንዋጋ፣
እግዚአብሔርን ድል አድርገን ዓለምን እንግዛ ዓለምን እንቆጣጠር እስከማለት ድረስ እንደ አይነት የጨለማ ጉዞ መጀመራቸውና እየገነቡ ግን ወደ ሰማይ ጫፍ መድረሻ እስከ ጽንፈ ሰማይ ማለትም በፀሐይ አንፃር እስከ መድረስ ድረስ ፀሐይን ፊት ለፊት እስከ ማየትና በፀሐይ ዋይ ፀሐይ እስከሚያቃጥላቸው ድረስ ለፀሐይ እስከ መቅረብ ደረሱ ምግብ አብስሎ እስከ መብላት ይላሉ ሊቃውንቱ ይህንን እስከዚያ ደረሱ ማለት ነው እዚያም በኋላ እግዚአብሔር ተመለከታቸው ሞኝነታቸውን ባየ የማይመለሱ ሆነ ከዚያ እነሱን ዳግመኛ አላጠፋም የሰው ልጅ ብሎ ቃል ኪዳን ለኖህ ስለገባ ሊያጠፋቸው አልፈለገም ነገር ግን እንደው ኑንውረድ አንዱን ቋንቋ እንዳያውቀው እንቀላቅለው ብሎ ኑንውረድ ማለት ስላሴነቱን ሶስትነቱን አንዱን ቋንቋ እግዚአብሔርም አለ የሚለው እግዚአብሔር አንድነትን ኑረድ ኑ ሚለው ሶስትነትን የሚገልጽ ነው ብሎ ሚስጥረ ስላሴ የተገለጠበት የብሉይ ኪዳን ትምህርት ነው ማለት ነው ጥረ ስላሴን ስናከብር ስላሴ ሶስትነቱ አንድነቱ ተገልጧል በየት በባቢሎን ሀገር ክፉ በሰሩ ሰዎች ግንብ በሰሩ ሰዎች በዚያ እግዚአብሔርም አለ ወይቤ እግዚአብሔርም አለ አንድነቱን ነው ኑንውረድ አንዱን ቋንቋ እንዲያውቀው እንቀላቅለው ማለት ደግሞ ሶስትነቱን ነው ብለው ሊቃውንት አባቶቻችን በደንብ ያስረዳሉ ይሄንን ማለት ነው ከዚያ በኋላ እግዚአብሔር ይሄንን ተናግሮ አልቀረም በነፋስ ኃያል ተቀጠቀጥ ወላሂ ማረተርሲስ ዳዊት እንደተናገረው በዚህ በ47ኛው መዝሙር በኃይለኛ ነፋስ የተርሲስን መርከብ ተቀጠቀጠዋለህ እንደተባለ ተርሲስ የተባሉ ደሴት የተባሉ ኢራቅና ኢራን ናቸው ሐመር ወይም መርከብ ነው እንደ መርከብ አይነት ቅርጽ የሆነ ግንብ ሰርተው እስከ ሰማይ ደርሰው ስለነበረ አህማር እንደ መርከብ አይነት የተሰራ ግንብ ስለነበረ ያን ሁሉ በኃይለኛ ነፋስ ቀጠቀጥከው ነው ከዚያን ጊዜ ጀምሮ በነፋስ ግንቡ ተቀላቀለ ወደ መሬት የነሱም ደግሞ ቋንቋቸው ተቀላቀለ እንጨት ስጠይ ሲለው ድንጋይ የሚያቀብል ድንጋይ ሲለው ደግሞ ቦለኬት ወይም እንጨት የሚያቀብል ውሃ ስጠይ ሲለው ድንጋይ የሚሸከም ትውልድ ተፈጠረ ማለት ነው እንግዲህ ባቢሎን ተባለ ይላል ከዚያ በፊት ከለዳውያን ምድር ነበር ይባላል በዚያን ጊዜ ግን ባቢሎን ተባለ ባቢሎን የሚለው ሁለት ትርጉም አለው አንደኛው ባቢሎን ማለት ዝርውት ማለት ነው ቋንቋ የተበተነ ቋንቋውም ማንነቱም የተበተነ ህዝብ የተፈጠረበት ሰፈር ማለት ነው ሁለተኛው ደግሞ ባቢል በሚባል ነፋስ ያንን ህንጻቸውን ገለባብጦታልና ባቢሎን በባቢልም ባቢሎን ተብሏል ዝርውት ማለት ብትን የተበተነ ማለት ነውና ቋንቋቸውም ህንጻቸውም ተበታትኖ ቀርቷልና ባቢሎን ተብሏል ከዚያ በኋላ ተርሴስና ደስያት የሚል ከዚያ እንደማ ፋርስ ባቢሎን እነኚህ የተለያየ ስም የተሰጣቸው ቦታዎች ናቸው ስለዚህ በፋርስ ባቢሎን ሀገር ላይ የእግዚአብሔር አንድነት ሶስትነት የተገለጠበት ድንቅ ስራውንም የገለጠበትና የሰው ልጆች አቅማቸውን አውቀው ይኖሩ ዘንድ እግዚአብሔር ያስተማረበት ይሄ እንደውም የምሕረትና የይቅርታው ደምረትም ነው ያ አካባቢ ማለት ነው ማንደ ኖህ ዘመን አንድ ጊዜ ማጥፋት እየቻለ ቋንቋቸውን ብቻ ቀላቅሎ አቅማቸውን እንዲያውቁ አድርጎ ህንጻቸውን ወደ መሬት ቀላቅሎ የምሕረት ትምርቱን የገለጠበትና ያሳየበት ነው እግዚአብሔር ካልነቱን ቸርነቱን ኃያልነቱንም ምሕረቱንም ይቅርታውንም እንደ ኃያልነቱ ህንጻውን ሰማይ ጫፍ የደረሰን ህንጻ ወደ ትቢያ መቀየር እንደገና ቋንቋቸውን እንደገና እንደምረቱና እንደይቅርታው ደግሞ አይ አናጠፋቸውም ቋንቋቸውን ቀላቅዬ እንዳይግባቡ አቅማቸውን እንዳውቁ አድርጌ ልተዋቸው ብሎ በምረት በይቅርታ በቋንቋ ለመግባባት ብቻ እግዚአብሔር በህይወት እንዲኖሩ ማለፉን ይሄንን የምንነግርበት ምረቱ ይቅርታው አንድነትና ሶስትነቱን አበክረን የምንሰብክበት በዓል ነው ጥር ስላሴ ማለት ነው ሁለተኛው በዓል ደግሞ ጌታችን አምላካችን መድኃኒታችን ክርስቶስ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ያው ከልደት ጀምሮ የዘመነ አስተርእዮ ምንበለው ዘመነ ክብረ ቅዱሳን ምንበለው ዘመነ መራዊ ምንበለው በአጠቃላይ ከሰማይ ወረደ ዓለም ዳነ የሚለው አዋጅ የሚታወጅበት ዓለምን ለማዳን እግዚአብሔር በለቢሰ ሥጋ ከድንግል ተወልዶ በዚህ ምድር ላይ ጉዞ የሥጋዊ ጉዞን ማድረጉን ይህንን የምንገልጽበትና የምናከብርበት በዓል ነው ያኛውም በኃይለኛ ነፋስ የባቢሎንን ግንብ እንደቆራረጠ የመለያየትን ነፋስ ደግሞ በዚህ ምድር ላይ የመርገምን ነፋስ ደግሞ ከድንግል ተወልዶ ቆራርጦ ያጠፋ ዘንድ የተበተነውን አንድ ያደንገዘድ እግዚአብሔር ወደዚህ ምድር መንጣቱን መወለዱን መገለጡን የምናበስርበትና የምንተነትንበት የምንተረጉምበት የምናከብርበት ጊዜና ሰዓት ነው ማለት ነው የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን ይቆያል